እንኳን ለታላቁ የዐቢይ ጾም ሦስተኛ ሳምንት ምኵራብ በሰላም አደረሳችሁ አደረሰን። የዐቢይ ጾም ሦስተኛ ሳምንት ምኵራብ እግዚአብሔርን ቤት የንግድ ቦታ አደረጉት። በኦርቶዶክሳዊት ቤተ ክርስቲያናችን የበዓል ቀኖና መሠረት የዐቢይ ጾም ሦስተኛ ሳምንት ምኵራብ ተብሎ ይጠራል። በዚህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ቤተ መቅደስ መሄዱን፣ በቤተ መቅደሱ የማይገባ ንግድ ያደርጉ የነበሩትን የአባቴን ቤት የንግድ ቤት አታድርጉት ብሎ መገሰጹን፣ የሚሸጡት የሚለውጡትንም እንዲሁም መገለባበጡን ደቀ መዛሙርቱም ልበ አምላክ ክቡር ዳዊት አስቀድሞ በትንቢት የቤትህ ቅናት በላኝ በማለት የተናገረው እንደተፈጸመ ማስተዋላቸው የሚታሰብበትና የሚተነተንበት ነው። የቅዱሳት መጻሕፍት መልእክት እስከ ዓለም ፍጻሜ ለሚመጡ ምዕመናን በሙሉ ትርጉም ያላቸውና ቅድስት ቤተ ክርስቲያን ከዘመኑ ሁኔታ አንጻር ከቃለ እግዚአብሔር እንዲሁ እንዳንርቅ ታሪኩን መነሻ በማድረግ ታስተምረናለች። ጌታችን መድኃኒታችን ኢየሱስ ክርስቶስ በጥምቀቱና በቃና ዘገሊላ ታምራቱ አምላክነቱን ገልጦ ሕዝቡን ማስተማር ከመጀመሩ በፊት በነበሩት 30 ዓመታት በተደጋጋሚ ወደ ቤተ መቅደስ መጥቷል። በለዚህም መካከል በምሳሌነቱ ሊጠቀሱ የሚችሉ በሥርዓተ ኦሪት መሠረት በተወለደ በ40ኛው ቀን ወደ ቤተ መቅደስ መምጣቱን 12 ዓመት በሆነው ጊዜ ከዮሴፍና ከእመቤታችን ጋር ለበዓል ወደ ኢየሩሳሌም በሄዱ ጊዜ ከእነርሱ ተለይቶ ወደ ቤተ መቅደስ በመሄድ የኦሪት ሊቃውንትን ሲጠይቃቸውና ሲሰማቸው የነበረ መሆኑን እንዲሁ እናስተውላለን። በእነዚህ ጊዜያት ወደ ቤተ መቅደስ ሲመጣ አገልጋዮቹ በሥጋዊ ፍላጎታቸው ምክንያት በቤተ መቅደሱ እንደማይገባ ሥራ እየሠሩ እንዲሁ ቢያይም አምላክነቱን ገልጦ የሚያስተምርበት የሚገስጽበት ጊዜ አልደረሰምና በዝምታ አልፏቸው ነበር። ጊዜው በደረሰ ጊዜ ሊቃናት አይሁድ ባለመታዘዝ ያረከሱትን ቤተ መቅደስ ያነጻ ዘንድ ወጣ። መሥዋዕተ ኦሪት ይሰዋበት የነበረውን ቤተ መቅደስ ያነጻው ዘንድ ጌታ ራሱን የአዲስ ኪዳን መሥዋዕት አድርጎ አቅርቧልና አላፊ ጠፊ የሆኑትን የብሉይ ኪዳን የመሥዋዕቱን እንስሳ ከቤተ መቅደስ ሁሉ አስወጣ። አባታችን አባ ሕርያቆስ በቅዳሴ ማርያም ድርሰቱ አማናዊ የአዲስ ኪዳን መሥዋዕት የሆነ የጌታችንን ቅዱስ ሥጋውንና ክቡር ደሙን በብሉይ ኪዳን መሥዋዕት ጋር በማነጻጸር በበግ በጊደርና በላም ደም እንደነበረው እንደ ቀደሙ አባቶች መሥዋዕት አይደለም፣ እሳት ነው እንጂ ፈቃዱን ለሚሰሩ ልባቸውን ሁሉ ላቀኑ ሰዎች የሚያድን እሳት ነው። ስሙን ለሚክዱ ለአመፀኞች ሰዎች የሚበላ እሳት ነው እንዳለ የብሉይ ኪዳን መሥዋዕትን አሳልፎ ራሱን ለዓለም ቤዛ አድርጎ የሰጠ ጌታችን የአይሁድ አለቆች በገንዘብ ወዳድነት መሥዋዕቱን ወደ አቃጠሉበት ቤተ መቅደስ በመምጣት ቤተ መቅደስን አነጻ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ለ2 ጊዜያት ቤተ መቅደሱን አንጽቷል። ከለዚህ ቀዳሚው በመጀመሪያ ፋሲካ ከጥምቀቱም በኋላ አገልግሎቱን ሲጀምር ያደረገውና በምኵራብ ሳምንት የሚነበበው የሚተረጎመው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሁለተኛ ጊዜ ቤተ መቅደሱን ሊያነጻ የሄደው ለመከራና ለሞት ተላልፎ ከመሰጠቱ አስቀድሞ በዕለተ ሆሳዕና ማለትም በ4ኛውና የመጨረሻው ፋሲካ ነው። በዚያን ወቅት በተመሳሳይ ገዢዎችና ለዋጮች እንዲሁም የቤተ መቅደስ አለቆች ቤቴ የጸሎት ቤት ይባላል፣ እናንተ ግን የሌቦችና የወንበዴዎች የቀማኞች ዋሻ
አደረጋችኋት በማለት ገሰጻቸው። ስለሆነም ትንቢተ ነቢያትን የሚፈጽም ጌታ በአገልግሎቱ መጀመሪያና ፍጻሜ ላይ ወደ ቤተ መቅደስ የመጣው ቤተ መቅደሱን ለማንጻት ነበር። መድኃኒታችን ኢየሱስ ክርስቶስ ቤተ መቅደስ የሄደው የአይሁድ የፋሲካ በዓል በደረሰ ጊዜ እንደነበረ እንዲሁ ጠቅሷል። እግዚአብሔር በያዝንባቸውና ይህ የፋሲካ በዓል በትክክል ሲከበር ኑሮ የእግዚአብሔር ፋሲካ ይባል ነበር። እግዚአብሔር ለሙሴ የበዓላትን ሥርዓት ሁሉ ሲነግረው በዓላቱን በዓላቴ የእግዚአብሔር በዓላት በማለት ጠርቷቸዋል። ይሁንና እለዚህን ቅዱሳት ጉባኤያትና በዓላት ሥርዓቱን የሚያቃልሉ በሃይማኖታዊ ሕግጋት የማይመሩ አገልጋዮች በሚሸሿቸው ጊዜ ጌታ በሕዝቡና በአገልጋዮቹ አዝኖ የኔ ያላቸውን እንደዚሁ በዓላትና ጉባኤያት የናንተ ብሎ ይገልጻቸዋል። ከፈቃዱ ወጥተናልና እንዲሁም መባቻዎቻችሁና በዓላቶቻችሁ ነፍሴን ጠልታለች እንዳለ፣ በተመሳሳይ መልኩ ጌታችን በመጀመሪያው ፋሲካ ቤተ መቅደስን ለማነጽ በሄደ ጊዜ የሕዝቡንና የአገልጋዮቹን ኃጢአት አሳዛኝ ስለነበር ቅዱስ ዮሐንስ በዓሉን የአይሁድ በዓል መሆኑን ጠቀሰ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ሲመጣ በቤተ መቅደሱ የሚሸጡ የሚለውጡ ሰዎችን፣ የሚሸጡ የሚለወጡ እንስሳትን አገኘ። የሚሸጡት እንስሳት እንደ ብሉይ ኪዳን ሥርዓት ለኃጢአት ማስተስሪያ መሥዋዕትነት የሚቀርቡ ነበሩ። የካህናት አለቆችና እንዲሁም ግብረ አበሮቻቸውም በቤተ መቅደሱ የሚሸጡትን እንስሳ ለመሥዋዕት ብቁ መሆናቸውን የሚያሳይ ማስረጃ በመስጠት በምትኩም ገንዘብ እየተቀበሉ አገልግሎቱ መልኩን ቀይሮ ንግድ ሆኖ ነበርና፣ ለመሥዋዕት የሚሆነውን እንስሳ የሚሸጡት ሰዎችም ስለሚያገኙት ትርፍ እንጂ ስለ መሥዋዕቱ ንጽሕና አልነበረም። ከጌታ የሚገኝ ሰማያዊ ጸጋን ሁሉ በመሸጥና በመለወጥ የሚያስገኙትን ትርፍ እንዲሁ የቀየሩ ነበሩ። ሊቁ ቅዱስ አምብሮስ በትርጓሜው እንደገለጠው በሬዎችን ይሸጡ የነበሩት የእግዚአብሔርን ቃል ለሥጋዊ ክብርና እንዲሁም ጥቅም ሲሉ የሚያስተምሩ ምንኛ አገልጋዮች ይመስላሉ። በጎች ይሸጡ የነበሩ ሰዎች መልካም ነገርን ለውዳሴ ከንቱ ሲያደርጉ የሚያደርጉ ጌታችን ዋጋቸውን በምድር እንዲሁ ተቀብለዋልና ያላቸውን ከከንቱ ውዳሴ ፈላጊዎች እነርሱን ይመስላሉና፣ ርግቦችን የሚሸጡትንም የመንፈስ ቅዱስን ጸጋ በገንዘብ መሸጥና እንዲሁም መግዛት የሚፈልጉትን ሲሞናውያንን ይመስላሉ። የእኛስ አገልግሎት ምን ይመስል ይሆን ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተ መቅደስን ሲያንጻት እንደ ምልክት ከተፈጸሙ ተግባራት መካከል በቤተ መቅደስ ግቢ ይሸጡ እንዲሁም የነበሩ በጎችና በሬዎች ከቤተ መቅደስ ማስወጣት፣ የገንዘብ ለዋጮችን ገንዘባቸውን መበተን፣ እንዲሁ ገበታቸውን መገልበጥ፣ ርግብ ሻጮችን ርግባቸውን እንዲያወጡ ማዘዙን ይሄ ሁሉ ይጠቀሳል። ሲያወጣቸውም የገመድ ጅራፍ አብጅቶ ሰርቶ ከቤተ መቅደስ አስወጣቸው። አባቶቻችን በትርጓሜ ሲያብራሩት ጅራፉን የሰሩት ሐዋርያት እንደነበሩ ጠቅሰዋል። የጅራፉንም ሥራ ለአለቃው ሰጥቶ መናገር እንዲሁ ልማድ ነውና ቅዱስ ዮሐንስ በወንጌሉ ጌታ ጅራፍ መሥራቱን ገለጠ። ሊቃውንት እንደሚያስተምሩት ጌታችን ወደ ቤተ መቅደስ የመጣው ለፍርድ ሳይሆን ለማንጻት ነበርና፣ ሻጮችና ለዋጮች ሰዎች ሳይሆኑ የሚሸጡትንና የሚለውጡትን ርግቦች፣ በጎች፣ በሬዎችን፣ የሰዎችን የሚለውጡ ገንዘብ ከቤተ መቅደስ ሁሉ አስወጣ። ይህን ያደርጉ የነበሩ ሰዎችን ግን በመገሰጽ አሳለፋቸው እንጂ ፈርዶ አላባረራቸውም። የመጣው ለፍርድ አልነበረምና
በዳግም ምጽአት ሲገለጥ ግን ለፍርድ ይመጣል። በቤተ መቅደስ ያልተገባ ሥራ የሠሩትንና እንዲሁም የሚሠሩትን ይቀጣቸዋል። በዚህ መልኩ ቤተ መቅደሱ የንግድ ቦታ ሆኖ ነበር። ሊቃነ ካህናት የጥቅም ተካፋይ ስለነበሩ የሚመክርና የሚገስጽ አልነበረም። ስለሆነም ጌታችንን የሚሸጡና የሚለውጡትን ካስወጣ በኋላ የአባቴን ቤት የንግድ ቤት ታደርጉታላችሁ አላቸው። በዚህም አምላክ ወልደ አምላክነቱን ገለጠ። የአባታችሁን ወይንም የአባታችንን ሳይሆን የአባቴን ቤት በማለት ለስም አጠራሩ ክብር ይግባውና ጌታችን ኢየሱስ ክርስቶስ እንደ ሌሎች ሰዎች በጸጋ ሳይሆን በባሕሪ የእግዚአብሔር ልጅ መሆኑን፣ እግዚአብሔርነቱን፣ አምላክነቱን ገለጠ። ጌታችን ቤተ መቅደስን ሁሉ እንዳነጻ ባዩ ጊዜ ደቀ መዛሙርቱ ክቡር ዳዊት በመዝሙሩ የቤትህን ቅናት እንዲሁ በልቶኛልና የሚሰድቡስ ስድብ በላይ ላይ ወድቋልና በማለት የተናገረው ትንቢት መፈጸሙን አስተዋሉ። ሊቃናት አይሁድ በቤተ መቅደሱ ሲሸጡና ሲለውጡ ሥጋዊ የገንዘብ ትርፍና ዝና በማሳደድ የቤተ መቅደሱን ክብር ሲያቃልሉት እንዲሁም ሲያደርጉት ሁሉ ለመንፈሳዊ ዓላማ ያደረጉት ለማስመሰል በቤተ መቅደስ ለሚሸጡትና ለሚለውጡት የመሥዋዕት እንስሳና ገንዘብ የትክክለኛነት ማረጋገጫ ይሰጡት ነበር። ዛሬም እንዲሁ ተረፈ አይሁድ የሆኑ ምንኛ አገልጋዮች አሉ። ንጹሑን መሥዋዕት መዝሙሩንም ንዋየ ቅድሳቱንም ባለ ንግሡንም ጸበሉንና ሌሎቹንም መንፈሳውያን እሴቶቻችንን ለገንዘብ ማስገኘት እንዲሁ ሲጠቀሙባቸው ዓላማቸውን መንፈሳዊ ለማስመሰል ይሞክራሉ። የዋሃንንም ሁሉ ያስታሉ። በቤተ መቅደሱ ንግድም ሲያደርጉ አገልጋዮች በቤተ መቅደሱ የሚቀርበውንም መሥዋዕት ለሥጋዊ ጥቅም ሲያውሉ በዚህም ምክንያት ከነበሩ መንፈሳውያን አገልግሎቶችን ሲያቃልሉ አርአያ የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ በዝምታ አላለፋቸውም። ጌታችን መድኃኒታችን ኢየሱስ ክርስቶስ ከኔ ተማሩ ብሎናልና በዘመናችን ባሉ ምንደኛ አገልጋዮች መዝሙርን፣ ባለ ንግሥን፣ በጸበል ማጥመቅን፣ ትምህርተ ወንጌልን ለገንዘብ ማስገኛና ለንግድ ሲያውሏቸው በበዓላት ላይ ከመንፈሳውያን ሥርዓት ይልቅ ሥጋዊ ንግድን በደስታ ሲያበዙ የቤተ ክርስቲያን የከበሩ ንዋያተ ቅድሳትን በገዛ አገልጋዮቻቸው እንደ ሸቀጥ ሁሉ ሲታዩ ጸሎት ለማድረስ ገንዘብ ለሚተምኑ እንዲሁም ምናምንቴ ሰዎች ሁሉ ሲመጡ በቃለ እግዚአብሔርና በብስራተ ቤተ ክርስቲያን ጋሻነት ሁሉ ልንቃወማቸው ይገባናል። እኛም ዝም ብለን የቤተ መቅደሱ ባለቤት ዳግመኛ ይመጣል፣ የሚመጣው ግን እንደ ቀድመው ለማንጻት ሳይሆን ለፍርድ ነው። ስለሆነም ከሚፈርድላቸው እንጂ ከሚፈረድባቸው ወገን እንዳንሆን አገልጋዮቹን ለጽድቅና ለበረከት እንጂ ለገንዘብ፣ ለዝና እንዲሁም ለታይታ ለከንቱ ውዳሴ አይሁን። እያንዳንዳችንም የእግዚአብሔርን ቤተ መቅደስ ቤተ ክርስቲያን እንዳይሁድ ሊቃናት ለገንዘብና ለዝና እንዲሁም ሁሉን ነገር ለማግኘት የሚጠቀሙ ምንደኛ አገልጋዮችን ለይተን ልናውቅ እንዲሁም ልናርቃቸውም ይገባናል። ዓመት እስከ ዓመት ያለውን ይት ባህል በያዘው ድጓ አብይ ጾም በሦስተኛው ሳምንት በገባ በመጀመሪያው ቀን ቅድስት በሆነች በሰንበት የሚዘመረው በጾመ ድጓው ክፍል እንደሚናገረው ጌታችን ኢየሱስ ወደ አይሁድ ምኵራብ ገባ፣ የሃይማኖትን ቃል አስተማረ፣ እንዲህ ሲል እናገኘዋለን። እንዲህ እያለ የሃይማኖትን ቃል አስተማራቸው። ከመሥዋዕት ይልቅ ምሕረትን እወዳለሁ። የአባቴን ቤት የንግድ ቦታ አታድርጉት፣ ቤቴስ የጸሎት ቤት ይባላል እያለ አስተማራቸው። እነርሱም የቃሉን ግርማና ያነጋገሩን ጣዕም አይተው እንዲሁም አደነቁ።
በዕለቱ ወንጌል ደግሞ በመቅደስም በሬዎችንና በጎችን ርግቦችን የሚሸጡ ገንዘብ ለዋጮችን ተቀምጠው አገኘ። የገመድ ጅራፍ አብጅቶ ሁሉንም በጎቹን በሬዎቹን ከመቅደስ አስወጣቸው። ለዋጮቹንም ገንዘብ አፈሰሰባቸው፣ ገበታቸውንም ገለበጠ። ርግብ ሻጮቹን ይህ ከዚህ ውሰዱ፣ የአባቴን ቤት የንግድ ቦታ አታድርጉት ይላቸው ነበር። ቅዱስ ያሬድ ይህንን የወንጌል ክፍል ይዞ ወደ አይሁድ ምኵራብ ገባ፣ የሃይማኖት ቃላቸውን አስተማረ ይላል። ወንጌላዊው ቅዱስ ዮሐንስ ደግሞ ወደ አይሁድ ምኵራብ ገብቶ በጎችን በሬዎችን ከመቅደስ በጅራፍ እየገረፈ እንዳስወጣቸው ይናገራል። ምን ነው ተለያየ ቢሉ እንዲሁ አልተለያየም። ቅዱስ ዮሐንስ አፈወርቅ በዚህ የወንጌል ክፍል ባስተማረው ትምህርት ላይ እንዲህ ይላልና አንድ ሰው እንዲህ ብሎ ሊጠይቅ ይችላል። ኢየሱስ ክርስቶስ ቤተ መቅደሱን ገበያ አድርገውታል። እንዲሁም ባገኛቸው ጊዜም ከወትሮው በተለየ በታላቅ ቁጣ እንዲሁ ገሰጻቸው። ገስጿቸውም አልተቀበላቸውም። በጅራፍ አብዝቶ እየገረፈ እንዲወጡ አረጋቸው እንጂ። ነገር ግን ከዚህ በፊት አንተ ሳምራዊ ጋኔን አለብህ ሲሉት ምንም አልተናገራቸውም ነበር። ለምን ሲባል በእርግጥ ነው እውነት ነውና። እነርሱም ቢሆን ያም ቢሆን ሲናገራቸው ከወትሮው በተለየ ዝም አሉ እንጂ ክፉ ኃይለ ቃል አልተናገሩም። አይሁድ ለራሳቸው ጥቅም ሲሆን ይናገሩታል። ክርስቶስ ግን ለእነዚህ ጥቅም ሲሆን እንዲሁ ይናገራቸዋል። የዚህም ማሳያ የአባቴን ቤት የንግድ ቤት አታድርጉት ባላቸው ጊዜ ይህንን ስለምታደርግ ምን ምልክት ታሳየኛለህ አሉት። እውነት ነው። ክርስቶስ ምንም እንኳን በተግሣጽና በጅራፍ ቢያስወጣቸውም ከፍቅሩ የተነሳ ነውና የሃይማኖትን ቃል አስተማራቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ሲያስተምር አንዳንዴ ጠንከር ያሉ ተግሣጾችን፣ አንዳንዴ ስድብ የሚመስሉ ኃይለ ቃሎችን ሲያናግር አግኝተነዋል። በዚህ ሁሉ ግን ፍጹም የሆነ ፍቅር አለበት። ሁሉንም ለሰው ልጅ ድኅነት ሲል አድርጎታልና። ሰው በፈተና ውስጥም ሲያልፍ ለተሻለ ክብር ይደርሳል። በውድቀት ምክንያት ስንገስጸው ከፍ ወዳለ ክብር እንድንደርስም ያደርጋል። ክርስቲያኖች ዛሬ ቤተ ክርስቲያንን የብሔር፣ የቋንቋ፣ የዘር፣ የሥልጣን እንዲሁም መነገጃ ለማድረግ የሚጥሩ አሉና እንደ ቅዱስ ዳዊት የቤትህ ቅናት በልታኛለችና የሚሰድብህም ስድብ በላይ ላይ ወድቋልና ነፍሴም በጾም አስመረርኋት እንበል። ስለ ቤተ ክርስቲያን እንጹም፣ ስለ ቤተ ክርስቲያናችን እንቅና። በስሙ ክርስቲያን ተብለን የተጠራን ሁላችን መንፈሳዊ ቅናት ይኑረን። ቅዱስ ያሬድ መዓዛ ሆሙ ለቅዱሳን አንቀጸ መድኃኒት፣ የቅዱሳን መዓዛ የመድኃኒት በር እያለ የሚጠራትን ቤተ ክርስቲያን ሻጮችና ለዋጮች የወንበዴዎች ዋሻ እንዳያደርጓት ዘወትር ወደ በሯ እንገስግስ፣ እንዲሁም በመዓዛዋ እንርካ፣ በመድኃኒቷ እንፈወስ። ጌታችን የቅድስት ቤተ ክርስቲያናችን ውበት የሚሸፍኑትን በጅራፍ እየገረፈ አስወጥቷቸዋልና። ሊቁ ቅዱስ ያሬድ በጾመ ድጓው እንደ ፀሐይ የምታበራ እንደ ሙሽራ የተሸለመች የእግዚአብሔር ልጆች በውስጧ ገብተው የሚያርፉባት እጅግ ያማረች የክርስቶስ ሀገር እያለ ስለሚናገርላት ቅድስት ቤተ ክርስቲያን ውበት ትንሽ ሐሳብን እናንሳ። ቅድስት ቤተ ክርስቲያን ውብ ነች፣ ውበቷም ልዩ ልዩ ነው። ሥላሴ ይህንን ዓለም ውብ አድርገው ፈጥረውታልና የሰው ልጅ በተፈጥሮ ውበት ይማረካል። ከሁሉም ደግሞ ውብ የሆነው የቅድስት ቤተ ክርስቲያን ውበት ራሱ የሚለካበት ነውና ሰላማዊ ኢየሱስ ክርስቶስ በማይናወጽ ዓለት ላይ የተመሠረተ በከበረ ደሙ እንዲሁም ያተማት ናት።
የክርስቶስን መዓዛ የምናሸትባት፣ ክርስቶስን ራሷን የምናይባት ቅድስት ልዩ የሆነች መንግሥት ናት። የሰው ልጅ በዓለም ላይ ሳለ እንዲሁም ለዓይኑ መልካምን ነገር ማየት ለጆሮውም መልካምን ነገር መስማት ጊዜያዊ ቢሆንም ሰላም እንዲሰማው ያደርጋል። ቅድስት ቤተ ክርስቲያናችን ግን እውነተኛውን ምንጭ የማይነጥፈውን ዘላለማዊ ሰላምን ትሰጣለች። በዓለም ምናምንቴ ምክንያት እንዲሁም ያጣነውን ሰላም ዕለት ዕለት ትለግሰናለችና የእውነተኛ ዕረፍት ምንጭ ናት። ዓለምን የሚማርክ ኃይል የሆነ ውበት አላት። ሶሎሞን በመኃልየ መኃልይ ይህች እንደ ማለዳ ብርሃን የምትጎበኝ እንደዚሁም እንደ ጨረቃ የተዋበች እንደ ፀሐይም የጠራች ዓላማ ይዛ እንደ ተሰለፈች ሰራዊት የምታስፈራ ማናት ይላል። ጨረቃ ብርሃኗን ከፀሐይ የምታገኝ ቢሆን ግርማውና ውበቷ ተሰጥቷታልና ቅድስት ቤተ ክርስቲያን በጨረቃ ተመሰለች። ክርስቶስ ይህን ውበትን የሚያደበዝዙትን እጅግ ይቃወማል። ጌታችን ከወትሮ በተለይ የቤተ መቅደሱን ገበያ አድርገውት ባያቸው ጊዜ የተቆጣ ለዚህ ነው። ሲወግሩት ድንጋይ ሲያነሱበት ያላሳያቸውን መቆጣት፣ እንዲሁም ምራቃቸውን ሲተፉበት ያላሳያቸውን ቅጣት፣ በከበረ ደሙ የሚባርካትን ከአብራ ከመንፈስ ቅዱስ ለሚወልዳቸው ልጆቹ መጠጊያ ለምትሆን ስለ ቅድስት ቤተ ክርስቲያን በቅናት ተናገራቸው። በጅራፍም እየገረፈ አስወጣቸው። ለክብሯ አይመጥናትምና ገበያ አንድ ቀን ማትረፍ አንድ ቀን መክሰር አለበት። ቅድስት ቤተ ክርስቲያን ግን ዘወትር ማትረፍ ነው። ብንኖርም ብንሞትም ትርፍ ነው። ገበያ አንድ ቀን እርካታ አንድ ቀንም ረሃብ ያለበት ነው። ቅድስት ቤተ ክርስቲያን ግን ለዘላለም የማያስርብ ለዘላለም የማያስጠማ መብል መጠጥ ያለባት ናትና ገበያ ሽንገላ አለበት። ከቅድስት ቤተ ክርስቲያን ግን ሁልጊዜ ጽድቅ አለ። ገበያ ስርት አለ። ራስ ወዳድነት ፍቅረ ንዋይ ያለበት። ቅድስት ቤተ ክርስቲያን ግን ፍጹም የሆነ ሕግ፣ ፍቅር እንዲሁም ጠላትን መውደድ ያለባት ናት። በሳቱ ክርስቶስ የአባቴን ቤት የንግድ ቦታ አታድርጉት ብሎ የገሰጻቸውና ወደ ምኵራብ በገባ ጊዜ በዚያ ስፍራ ያገኛችሁትን አይሁድን ለቤተ መቅደስ ተቆርቋሪ የሚመስሉትን ከእነርሱ በላይ ለእግዚአብሔር ቅርብ እንደሌለ አድርገው የሚያስቡትን ነበር እንጂ በዚያ ስፍራ ያልተገኙትን ሁሉ አልነበረም። ስለዚህ ዛሬም ክርስቶስ ይህንን የቤተ መቅደስን ውበት በገበያ የሚሸፍኑትን በጅራፍ እየገረፈ ያስወጣቸዋል፣ እጅግም ይቀናልና። ይህን የውበት ሁሉ መለኪያ የሆነውን ውበት ተማርከንበት ሳናደበዝዘው ዕለት ዕለት የቅድስት ቤተ ክርስቲያናችንን ውበት እየገለጥን ለመኖር ያብቃን። እንዲሁም ክርስቶስ በክርስቲያኖች አካል በደሙም በገዛው ቤተ መቅደስ ሁሉ ይቀናልና ባሪያውና በአምሳሉ በፈጠረው ክቡር በሆነው በሰው ልጅ ያለ ዋጋ እንደተገኘ ዕቃ በዓለም ገበያ በረከሰ ዋጋ ሲቸረቸር ክርስቶስ እጅግ ይቀናልና። ቅዱስ ዳዊት ለወንድሞቹ እንደሌላ ለእህቶችም ልጆች እንደ እንግዳ ሆንኩባቸው፣ የቤትህ ቅናት በልቶኛልና ለሚሰድቡህም ስድብ በላይ ላይ ወድቋልና። ይህንንም እንዳለ ክርስቶስ ለሰው ልጅ ሲል ፍጹም ሰው ፍጹም አምላክ ሆኗል። ክብር ይግባውና ሩቅ ብእሲ ተብሏል። ጋኔን አለብህ ተብሏል። እንዲሁም ተሰድቧል። ምራቅ ተተፍቶበታል። ማን ነው የመታህ እስኪ እንወቅ እየተባለ እንዲሁም ተዘብቶበታልና። ቅዱስ ዳዊትም አስቀድሞ ይህን ክርስቶስ ለሰው ልጅ ሁሉ ድኅነት ሲል የሚቀበለውን መከራና መዘባበት በመመልከት ለስለ ፀሐይ ስንሰግድ እንዲሁም መሥዋዕተ ሪያ ብላ ብለው በተግደረደሩ ጊዜ የሚሰድቡ ስድብ በላይ ላይ ወድቋልና አለ። ስለዚህም ክርስቶስ ይህንን ያክል ለሚቀናለት ቤተ መቅደሱ እንደ እሳት በሚያቃጥል እንዲሁ ቅናት እየተቃጠለ ይህን የሃይማኖት ቃል አስተማረ።
የመጀመሪያው የምኵራብ ምንባብ እንደሚናገረው ወደ ቆላስይስ ሰዎች ምዕራፍ 2 ከቁጥር 16 እንግዲህ በመብል ወይንም በመጠጥ ወይንም ስለ በዓል ወይንም ስለ ወር መባቻ ወይንም ስለ ሰንበት ማንም ሁሉ አይፍረድባቸው። እነዚህ ሊመጡ ያሉት ነገሮች ጥላ ናቸውና አካሉ ግን ክርስቶስ ነው። ትሕትናንና የመላእክትን አምልኮ እየወደደ ባላየውም ያለ ፈቃዱ እየገባ በሥጋዊውም አእምሮ በከንቱ እየታበየ ማንም ሁሉ አይፍረድባችሁ። እንደዚህ ያለ ሰው ራሱ ወደሚሆነው አይጠጋም። ከእርሷ አካል ሁሉ በጅማትና በማሰሪያ ምግብ እየተቀበለ እየተጋጠመ እግዚአብሔር በሚሰጠው ማደግ ሁሉ ያድጋል። ከዓለማዊ ከመጀመሪያው ትምህርቶች ርቃችሁ ከክርስቶስ ጋር ከሞታችሁ እንደ ሰው ሥርዓትና ትምህርት አትያዝ፣ አትቅመስ፣ አትንካ ለሚሉ ትእዛዛት በዓለም እንደሚኖሩ ስለምን ትገነዘባላችሁ? እነዚህ ሁሉ በመደረግ ሊጠፉ ተወስነዋልና። ይህ እንደ ገዛ ፈቃድ በማምለክና እንዲሁም በትሕትና ሥጋን በመጨቆን ጥበብ ያለው ይመስላል። ነገር ግን ሥጋን ያህል ልክ እንደማይጠግብ ለመከልከል ምንም አይጠቅምም። ሁለተኛው ምንባብ የያዕቆብ መልእክት ምዕራፍ 2 ከቁጥር 15 እንደሚለው ወንድሞቼ ሆይ እምነት አለኝ የሚል ሥራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይንም እህት ራቁታቸውም ቢሆኑ የዕለት ምግብም ቢያጡ ከእናንተ አንዱ በደህና ሂዱ፣ እሳት ሙቁ፣ ጥገቡ ቢላቸው ለሰውነት ግን የሚፈልጉትን ባለሰጧቸው ጊዜ ምን ይጠቅማቸዋል? እንደዚሁም ደግሞ ሥራ የሌለው እምነት ቢኖር በራሱ የሞተ ነው። ነገር ግን አንድ ሰው አንተ እምነት አለ፣ እኔም ሥራ አለኝ፣ እምነትህን ከሥራ ለይተህ አሳየኝ፣ እኔም እምነቴን በሥራ ያሳይሃለሁ ይላል። እግዚአብሔር አንድ እንደሆነ አንተም ታምናለህ፣ መልካም ታደርጋለህ። አጋንንትም ደግሞ ያምናሉ፣ ይንቀጠቀጡማል። አንተ ከንቱ ሰው እምነት ከሥራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመሠዊያው ባቀረበ ጊዜ በሥራ የጸደቀ አልነበረምን? እምነት ከሥራ ጋር አብሮ ያደርግ እንደነበር በሥራም እምነቱ እንደተፈጸመ ትመለከታለህን? መጽሐፍም አብርሃም እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት ያለው እንዲሁ ተፈጸመ፣ የእግዚአብሔር ወዳጅም ተባለ። ሰው በእምነት ብቻ ሳይሆን በሥራም እንደሚጸድቅ ታያላችሁ። እንደዚሁ ጋለሞታይቱ ረዓብ ደግሞ መልእክተኞችን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በሥራ አልጸደቀችምን? ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከሥራ የተለየ እምነት የሞተ ነው። ሦስተኛው ምንባብ እንደሚለው የሐዋርያት ሥራ ምዕራፍ 10 ከቁጥር 1 በቂሳርያም ኢጣሊቄ ለሚሉት ጭፍራ የመቶ አለቃ የሆነ ቆርኔሌዎስ የሚሉት አንድ ሰው ነበር። እርሱም ከቤተሰቦቹ ሁሉ ጋር እግዚአብሔርን የሚያመልክና የሚፈራ ለሕዝብም እጅግ ምጽዋትን የሚያደርግ ወደ እግዚአብሔር ሁልጊዜ የሚጸልይ ነበር። ከቀኑ 9 ሰዓት ያክል ቆርኔሌዎስ ሆይ የሚል የእግዚአብሔር መልአክ ወደ እርሱ እንዲሁ ሲገባ በራእይ በግልጥ አየው። እርሱም ትኩር ብሎ ሲመለከት ደንግጦ ጌታ ሆይ ምንድነው? አለ። መልአኩም አለው ጸሎትህና መጽዋዕትህ በእግዚአብሔር ፊት ለመታሰቢያ እንዲሆን አረገ። አሁንም በኢዮጴ ሰዎችን ልከህ ጴጥሮስ የሚባለውን ስምዖንን አስመጣ። እርሱም ቤቱ በባሕር አጠገብ ባለው እንዲሁም በቁርበት ፋቂ በስምዖን ዘንድም እንግዳነት ተቀምጧል። ልታደርገው የሚገባህን እርሱ ይነግርሃል። የተናገረውም መልአክ በጊዜው ሄደ። ከሌሎቹም ሁለቱ እንዲሁ ከማይለዩትም ጭፍሮች እግዚአብሔርን የሚያመልክ አንዱን ወታደር ጠርቶ ነገሩን ሁሉ ተረከላቸው። ወደ ኢዮጴም ላካቸው። እነርሱም እንዲሁ በነገው ሲሄዱ ወደ ከተማውም ቀረቡ።
ጴጥሮስ በ6 ሰዓት ያክል ይጸልይ ዘንድ ወደ ጣራውም ወጣ። ተርቦ ሊበላ ወደደ። እንዲሁም ሲያዘጋጁለት ሳለ ተመስጦ መጣበት። መዝሙር 68 ከቁጥር 9 የቤትህ ቅንዓት በልታኛለችና የሚሰድቡህም ስድብ በላይ ላይ ወድቋልና ነፍሴን በጾም አርካት ይላል። የዕለቱ የምኵራብ ወንጌል እንደሚለው የዮሐንስ ወንጌል ምዕራፍ 2 ከቁጥር 12 ከዚህ በኋላ ከእናቱና ከወንድሞቹ ከደቀ መዛሙርቱም ጋር ወደ ቅፍርናሆም ወረደ። በዚያም ጥቂት ቀን ኖረ። የአይሁድ ፋሲካም ቀርቦ ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስ በሬዎችንና በጎችን ርግቦችን የሚሸጡትን ገንዘብ ለዋጮች ተቀምጠው አገኘ። የገመድ ጅራፍም አበጅቶ ሁሉንም በጎች በሬዎችን ከመቅደሱ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታቸውንም ገለበጠ። ርግብ ሻጮችም ይህንን ከዚህ ወሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱም የቤትህን ቅናት ይበላኛል ተብሎ እንደ ተጻፈ አሰቡ። ስለዚህ አይሁድ መልሰው ይህን ስለምታደርግ ምን ምልክት ታሳየኛለህ አሉት። ኢየሱስም መልሶ ይህ ቤተ መቅደስን አፍርሱት፣ በ3 ቀን አነሳዋለሁ አላቸው። ስለዚህም አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሠራ ነበረ፣ አንተስ በ3 ቀን ታነሳዋለህን ብለው ጠየቁት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበረ። ስለዚህ ከሙታን ከተነሳ በኋላ ደቀ መዛሙርቱ ይህን እንደተናገረ አሰቡና መጽሐፍና ኢየሱስ የተናገረውን ቃል አመኑ። በፋሲካ በዓል በኢየሩሳሌም ሳለ ያደረገውን ምልክት ባዩ ጊዜ ብዙ ሰዎች በስሙም አመኑ። ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበረ፣ ስለ ሰውም ማንም ሊመሰክር አያስፈልገውም ነበርና አይተማመናቸውም ነበር፣ ራሱ በሰው ያለውን ሁሉ ያውቅ ነበርና። አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን የጀመርነውን የአብይ ጾም ሱባኤ በሰላም አስጀምሮ በሰላም ያስፈጽመን። በቀጣዩ ሳምንት ያስተምሮ ጦማራችን እስከምንገናኝ መልካም ቆዩልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።